ስለ ሱባኤ አይነት ከማውራታችን በፊት ሱባኤ ምንድን ነው ሲባል ሱባኤ ከጸሎት አይነቶች ውስጥ አንዱ ነው። አንድ የዘውትር ጸሎት አለ። የዘውትር ጸሎት ጊዜ ማለት ጠዋት ማታ ምናምን የምንጸልየው አንድ ሰው ከቤቱ ሲወጣ ሰላም አውለኝ ለማለት መዝሙር 22ን ጸልዮ ይወጣል። ማታ ሲገባ ደግሞ መዝሙር 91 ደግሞ ጸልዮ ይተኛል። በትንሹ ነው የምላችሁ። ከዛ ውዳሴ ማርያም። ሱባኤ የሚለው ግን ከጸሎቶች ውስጥ አንዱ ይሆንና ስንት አይነት ጸሎት አለ የሚለው እናያለን። አንደኛ የዘውትር ጊዜ ጸሎት፣ ሁለተኛ የሱባኤ ጊዜ ጸሎት፣ ሶስተኛ ደግሞ የማህበር ጊዜ ጸሎት የሚባላል። የማህበር ጊዜ ጸሎት የሚባለው ሁላችንም እንደምናውቀው በሰርክ ጉባኤ፣ በምህላ፣ በአዋጅ በሚነገርበት ሰዓት ቅዳሴ የራሱ የማህበር ጊዜ ጸሎት ይባላል። ስለ ሱባኤ እንመጣበታለን። ስለዚህ እነዚህ ሶስቱ የጸሎት ጊዜያት አይነቶች ናቸው ማለት ነው። አንዱ ከነዛ ውስጥ የሆነውን ነው የምንነጋገረው። እንግዲህ አስቡት፣ ሱባኤ ስለሚለው ብቻ ሱባኤ ብቻ በራሱ በሶስት ይከፈላል። አንደኛ አርምሞ፣ ሁለተኛ ተአቅቦ፣ ሶስተኛ ዝግ ሱባኤ የሚባል አለ። እንዴት ሱባኤ እንገባለን ነው? አንደኛ በንስሐ ነው የሚገባው። ንስሐ ገብተን ነው ሱባኤ የምንገባው። ንስሐ ሳንገባ ሱባኤ ስለምንገባ ተሰሚነት የለውም። ምናልባት እግዚአብሔር አይምሯችን የመጀመሪያውን ቀን ከፍቶልን ጥያቄዎቻችንን በተወሰነ መልኩ ከፍቶልን ትንሽ ፍርፋሪ ሊጥልልን ይችላል ለጥያቄዎቻችን፣ ግን ዘላቂ አይደለም። ለምንድን ነው? ንስሐ ያስፈልጋል። በህልም ይነግረናል፣ በራእይ ይነግረናል፣ በሰው አድሮ የመጥቶ ይነግረናል። እንዳላሟላ ነው። እኛ ደግሞ ልባችንን ማደንደን የለብንም። ማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ በዚያ መሰዊያ ፊት ይላል፣ መባህን ትተህ ሂድ፣ አስቀድመህን ከወንድምህ ጋር ታረቅ፣ በኋላም መተህ መባህን አስቀምጥ ወይም ደግሞ አቅርብ ይላል። ይህም መባ የተባለው ሱባኤም ጭምር ነው። ስጦታ ሲባል ጧፍ፣ ዘቢብ፣ ዕጣን፣ ሻማ ብቻ አይደለም፣ ልባችንንም ጭምር ጊዜያችንም ጭምር መባ ነው የሚባለው። ስጦታ ይባላል። ፈቅደናል ሱባኤ የምንገባው፣ ወደናል ሱባኤ የምንገባው፣ እሱ ስጦታ ይባላል። ከምንሰጠው ለእግዚአብሔር ከምንሰጠው ስጦታዎች ውስጥ የመጀመሪያ አንደኛ ቁጥር የሚባለው ጊዜ ነው። ፈቃድ ነው። ጊዜ በቃ ፈቅደን ማድረግ ማለት ነው። ስለዚህ በዚያን በመሰዊያው ፊት መባህን ትተህ ሂድ ይላል። ምንድን ነው? ጧፍ ዘቢብህ ምናምን ቶ መሰዊያ የተባለው በልብ ውስጥ ያዘው ማለት ነው። አንዱ መሰዊያ የተባለው ልብ ነው። ቀጥሎ ደግሞ አስቀድመ የተጣላህ ወንድምህ ካለ ታረቅ፣ የተጣላሽ ካለች ታረቂ ይላል። እሱ ለሱባኤ መልስ ከፈለግሽ። ከዛ ተመልሰ መጥናና መባህን አስገባ፣ ጊዜህን ሰተህ ጸሎት አድርግ፣ ይሰማልሃል ማለት ነው። ተደማጭነት ታገኛለህ ማለት ነው። በንስሐ ታጥበን መሆን አለበት። ማቴዎስ 23:26 ላይ አንተ እውር ፈሪሳዊ ውጪውን ደግሞ ጥሩ እንዲሆን አስቀድመህ የጽዋውን የወጭቱን ውስጡን ደግሞ አጥራ ይላል። ውጭውን ብቻ የምታጠሩ አንተ እውር ማለት ነው። ማየት አትችልም እንዴ ማለት ነው። እንዴት ውጭውን ብቻ ታጸዳለህ? ይሄን ብቻ ውስጡን አጽዳ ነው፣ ልብህን ማለት ነው። ስለዚህ ንስሐ መግባት ያስፈልጋል። ምን ለመሆን? ለማየት። ምን ለማየት? የምንጠይቀው ጥያቄ ተፈጽሞልን ለማየት። ሌላው የት ሱባኤ እንገባለን የሚል ነው። አንደኛ በገዳማት ነው። በአጥቢያ ቤተክርስቲያንም ወይም በገዳማት እንገባለን። ሁለተኛ በቤታችን አንድ ክፍል ውስጥ ሱባኤ መግባት ይቻላል። ለብቻው የተከለለ ቢሆን ጥሩ ነው። በስራ ቦታም ሱባኤ ይገባል። ይሄ የስራ ሱባኤ ካለው ሁኔታ አንጻር ነው። እንደገና የአንድ ቀን ሱባኤ ደግሞ የሚባል አለ። ይገርማል። እና እንደዚህም አባቶቻችን መልስ ያለው ሱባኤ የልብ ንጽህና የተቀላቀለበት ነው ይላሉ። ልብ ንጹህ ሲሆን ነው። ስለዚህ ስራ ቦታ ላይ የምትገቡት ሱባኤ ልባችሁ ንጹህ ሆኖ ከሁሉም ሰራተኛ ጋር የተግባባ ማንነት ሊኖራችሁ ይገባል። መኮሳተር፣ መቆጣት አያስፈልግም። ከንቱ ውዳሴና ትዕቢት አያስፈልግም። ትዕቢት ማለት ነው እየጾምኩ ነው የሱባኤ ላይ ነኝ አይባልም። ሱባኤ በፍጹም አይነገርም፣ ለሰው አይነገርም። ስለዚህ ሱባኤ የት ሱባኤ እንገባለን እንደሚለው በገዳማት፣ በቤታችን በአንድ ክፍል ውስጥ፣ በስራ ቦታ፣ በስደት እሱ ደግሞ በጫካ በበረሃ በሰው ቤት ውስጥ ሆነን ማለት ነው። አንድ አባት ምን አይነት ሱባኤ ነገሩ ይመሰላችሁ ቤተሰቦቼ? ማታ 12 ሰዓት ከመሆኑ በፊት ምግብ ይበላል አሉኝ። እንግዲህ ይሄ አፋጣኝ ሱባኤ ነው። የአንድ ቀን ሱባኤ ይባላል። በጣም ቶሎ መልስ ለማግኘት ወይም ደግሞ በወር 2 ጊዜ የሚያዝ ሱባኤ ነው። በጣም ትንሽ ስለሚያደክም ማለት ነው። አንዳንድ ጎበዝ የሆኑ ሰዎች በሳምንት ሱባኤውን ይገቡታል። አንዳንዶቹ ደግሞ በ10 ቀን ሱባኤ ይገቡታል። ባዘቦት ቀን ማለት ነው። የአንድ ቀን ሱባኤ ነው። ግን ከስራ እንደመጡ ወይም ደግሞ ከዋሉበት እንደመጡ 12 ሰዓት ሳይሆን ምግብ ይበላል። ወይም 9 ሰዓት አካባቢ ላይ ምግብ ይበላና ልክ 12 ሰዓት ሲሆን ለጸሎት ይቆማል። በምቹ ሁኔታ ላይ ቤት ውስጥ ማለት ነው። ወይም በሚመች ቦታ እዛው
በጸበልም በቤተክርስቲያንም በሱባኤ ቦታም ሊሆን ይችላል። ለጸሎት ከተቆመ በኋላ ወዲያ ወዲህ የለም፣ እጥፍ ጎንበስ የለም። ጸሎት ጸልዮ ሲጨርሱ መስገድ ነው። ሰግደው ሲጨርሱ መጸለይ ነው። ሲጨርሱ መስገድ፣ መጸለይ፣ መስገድ፣ መጸለይ፣ መስገድ፣ መጸለይ፣ ሌሊቱ ይነጋል። ይሄ የ7 ቀንም ሆነ የ3 ቀን ያካክሰዋል። ጊዜ ለሌላቸው ሰዎች አረብ ሀገር ወይም ደግሞ የተለያዩ ቦታ ላሉ ሰዎች ይጠቅማቸዋል ብዬ አስባለሁ። ምናልባት የኚህ አባት ተሞክሮ ደግሞ በጣም ከአገልግሎታቸው ጋር የሚሄድ ስለነበረ ብዙ ፍሬ አፍርተውበታል እና እስከ ጠዋት 12 ሰዓት ድረስ ይሄ ነገር ይደረጋል። 12 ሰዓት ላይ ገላን ተጣጥቦ ወይም ደግሞ የሰገዱበትን ልብስ ቀይሮ ኖርማል ልብስ ተለብሶ ወደሚካሄድበት ይካሄዳል። የሚካሄድበት ከሌለ ደግሞ ይተኛል ማለት ነው። ግን በእርግጥ የሚተኛ ሰው ከሆነ ለምን እንደዚህ አይነት ሱባኤ ይገባል የሚለውም መያዝ ትችላላችሁ። ምክንያቱም መተኛ ጊዜ ካገኘ ሌሊቱ ሙሉ ሲጸልይና ሲሰግድ ከሚያድር አንድ ጊዜ ሌሊት ተነስቶ ጸልዮ ከዛ ቀን የሚተኛበትን ሰዓት መጸለይ ይችላል ብዬ ስለማስብ ነው። ስለዚህ ጠዋት ተነስቶ ተጣጥቦ ወደሚሄድበት ይሄዳል ጊዜ ስለሌለው። ብዙ ጊዜ የሚመቸው የአንድ ቀን ሱባኤ አርብ ማታ ነው። አርብ ብዙ ጊዜ የመንግስት ሰራተኞች 9 ሰዓት ነው ከስራ የምትወጡት። ወደ ቤት ትመጣላችሁ። ከዛ ምግብ ትበሉና 12 ሰዓት ላይ ለጸሎት ትቆማላችሁ። ከዛ መቀመጥ የለም ትቆማላችሁ። በጣም ሲደክማችሁ ቁጭ ብላችሁ ቁጭ ነው፣ እንደዚህ መጋደም አይፈቀድም። ቁጭ ብላችሁ ማንበብ ነው፣ መጸለይ ነው፣ ከዛ መጠየቅ ነው። ከዛ ደግሞ በአርምሞ ጸጥ ብሎ መቀመጥ ነው። ከዛ 3 ሰዓት ማታ ሲሆን ደግሞ እንደገና ደግሞ 6 ሰዓት ሲሆን 9 ሰዓት ሲሆን 11 ሰዓት ሲሆን መተኛት አይፈቀድም። ባይዘው ልክ ጠዋት ሲነጋ ወደ ቅዳሴ ትሄዱና አስቀድሳችሁ መታችሁ መመገብ ማለት ነው። የአንድ ቀን ሱባኤ ይባላል። በጣም ፍቱን የሆነ መልስ ያለው ቶሎ መልስ የሚያሰጥ ነው። ግን ብርቱ ጎበዞች ከሆናችሁ ነው። ጥያቄያችንን በማሰብ መቼ እንደሚፈጸም መቼ እንደሚመለስልን አለመጨነቅ፣ እግዚአብሔር ይመልሰዋል ብሎ ማሰብ፣ ጥያቄያችን ሲመለስ ማመስገን። ሌላው ያልጠበቅነው ነገር ሊመጣ ይችላል። ለምሳሌ አንድ ልጅ የስራ እድገት እየለመነ ማለት ነው፣ ቅርብ ጊዜ ነው፣ በደንብ አዳምጡ። የስራ እድገት እየለመነ ከስራ ተባረረ። ምክትል ስራ አስኪያጅ ነበረ፣ ዋና ስራ አስኪያጅ አድርገኝ ብሎ ሱባኤ ገባ። ሲመለስ ተባረረ። በስላሴ ስም ብሎ እግዚአብሔር ፈቃድ ይሁን ብሎ በጣም ያሳዘነኝ ልጅ እና በጣም ደንግጦ እግዚአብሔር እንደዚህ አይነት መልስ ይመልሳል እንዲህ ብሎ ጸጥ አለ። ከዛ በ15 ቀኑ ነው በሳምንቱ የተሻለ ሌላ ስራ አገኘ። ለዚያውም የመጸለያ ጊዜ ጠዋት ሲገባ አርፍዶ ነው የሚገባው፣ ማታ ሲወጣ በጊዜ ነው የሚወጣው። የስራው ጸባይ ለዚያውም የድርጅቱ ዋና ስራ የሌላ ድርጅት እኮ ነው ስራ አስኪያጅ ሆኖ በ15 ቀኑ ሲመለስለት አንተ ያልከው ሁሉ የተሻለ ነው አለ። አያችሁ፣ ከሱባኤ በኋላ የሚያስደነግጥ ነገር ልናገኝ እንችላለን። አድርግልን ያለውን ተቃራኒ ሊያደርገው ይችላል። አድንልን ስትሉ ሊገለው ወይም ግደለው ስትሉ ሊያድነው ይችላል። በሱባኤ ጊዜ አቋማችን ምን መሆን አለበት? በሙሉ ተስፋ መጀመርና መጨረስ አለብን። በሱባኤ ጊዜ በሙሉ ተስፋ እስካሁን የነገርኳችሁ ከሱባኤ በፊት ነው ምን መሆን እንዳለበት ነው። በሱባኤ ጊዜ በሙሉ ተስፋ መጀመርና መጨረስ ምን ማለት ነው? ስጋ ቢደክምም ቅዠት ቢመጣም እንቅልፍ ቢለንም ምንም ቢመጣም የተለያየ ነገር ችግር ውስጥ ሀሳባችን ሰው እየረበሸንም ቢሆን የእኛም ሀሳብ እየረበሸን ቢሆን በሙሉ ተስፋ ለመሆን ተስፋው ሙሉ መሆን አለበት፣ ስንጀምርም ስንጨርስም። ሌላው ፈተና እንዳለው ቀድሞ ማወቅ። የምን ፈተና? የስጋም ፈተና ሊኖር ይችላል። የስጋ ፈተና ሲባል ብዙ ፈተናዎች አሉት፣ እመጣበታለን። ፈተና እንዳለው ቀድሞ ማወቅ። ቀጥሎ ደግሞ የፈተናው አይነት ምን እንደሆነ ገምቶ መዘጋጀት። ከሰው ከራሴ ከሰይጣን በቃ ከዚህ ውጭ ሌላ ፈተና የለም። የሆነ ሰው ይመጣል፣ ያው አድሮበት ነው የሚመጣው። ሰይጣን ብቻውን ራሱ ሊመጣ ይችላል። ቀጥሎ ደግሞ ከራሳችሁ ደግሞ ፈተና ሊመጣ ይችላል። የሐሳብ ፈተና፣ የጦርነት ፈተና፣ የጥርጣሬ ፈተና አለ። ይሄ ሊመጣ እንደሚችል ማሰብ ማወቅ ግን ምንም ችግር የለውም። ይምጣ እግዚአብሔር ይገስጽህ ብሎ መቀጠል ነው እንጂ እኔ አልቻልኩም በቃ ብሎ ተስፋ መቁረጥ አያስፈልግም። ለምን? ፈተናም አይቀር ስለሆነ። ሌላው ስለ መልሱ ባለመጨነቅ መጸለይ። ይሰማኝ ይሆን ምናምን አያስፈልግም። በቃ ዝም ብሎ መጠየቅ ነው። ልክ ለምሳሌ ህፃናት ልጆቻችሁ እማዬ እንደዚህ ይፈልጋለሁ ብሎ ጭቀጭቋችኋል አይደለም? ጭቅጭቅ ሲበዛ ጭቅጭቁ መልስ ይኖረዋል ማለት ነው። አንድ ይላል እኮ ሲናገር አንድ
ጨቅጫቃ የሆነች ብትጨቀጭቀው አንድ የሆነ ክፉ ዳኛ አንዲት ሴት መታ ትጨቀጭቀዋለች፣ በተደጋጋሚ ትጨቀጭቀዋለች። እሱ ክፉ ሆኖ ይቺ ሴት ከምትጨቀጭቀኝ ብሎ ከፈረደላት እኔ ደግሞ እናንተን ጠይቃችሁ እንዴት ነው ማላደርግላችሁ ይላል። ሱባኤ ማለት ጭቅጭቅ ነው ማለት ነው። ትልቁ ነገር እግዚአብሔርን ስጠኝ፣ አድርግልኝ፣ ይሄ ነገር እባክን ብሎ መለመን ነው ማለት ነው። አያችሁ፣ እኔ ለእናንተ አባታችሁ ነኝ፣ እናንተ ልጆቼ ናችሁ። ይህ ክፉ ዳኛ እንኳን ጨቀጨቀችኝ እስቲ ልፍረድላት ብሎ ከፈረድላት እናንተ ደግሞ ጸልያችሁ ለምናችሁ ሱባኤ ገብታችሁ እንዴት ነው ማልሰጣችኋል? በጣም እድለኞች ነን ማለት ነው። ትልቅ ነገር ነው። እሺ፣ ስለዚህ መልሱ ምንም ቢሆን ባለመጨነቅ መጸለይ ነው። ጥያቄውን ጽፈን ፊት ለፊት መለጠፍ አለብን። ይሄ በሱባኤ ጊዜ ያለን አቋማችንን ፊት ለፊት ማድረግ ነው። ጥያቄውን ጽፈን ማስቀመጥ አለብን። ቅድም ነግሬያችኋለሁ። ጥያቄውን ደጋግሞ ማየትና ማሰብ ያስፈልጋል። ስለነበረን ሰዓቱ ላይ አምላካችን ስም የተመሰገነ ይሁን።